ዩኤስኤድን የዘጋው የአሜሪካ መንግስት ባደረገው የሰብአዊ ድጋፍ ፖሊሲ ማሻሻያ ኢትዮጵያንና ሌሎች 8 የአፍሪካ ሀገራትን ወደ ሰብአዊ ድጋፍ ዝርዝር ውስጥ ሲያካትት ሶማሊያን ጨምሮ ከዚህ ቀደም ድጋፍ ይሰጣቸው የነበሩ 7 ሀገራትን ደግሞ ከድጋፍ ዝርዝሩ ሊሰርዝ ስለመሆኑ ተነግሯል። ይፋ የተደረገው ታዋቂው የምርመራ ጋዜጣ ዘ አትላንቲክ የአሜሪካ የውጭ ጉዳይ መስሪያ ቤት የውስጥ የኢሜል ልውውጥን ጠቅሶ ባወጣው ዘገባ ላይ ሲሆን 7ቱ ሀገራት የሚሰረዙት በሚሰጣቸው ድጋፍ ምላሽ ለአሜሪካ ብሔራዊ ጥቅም የሚሰጡ ብዙም ጥቅም ባለመኖሩ እንደሆነ ነው የተዘገበው። አሜሪካ በዚህ አዲስ አሰራር ስትራቴጂክ የሆነ ጠቀሜታ ያላቸውን ሀገራት ብቻ በመምረጥ የቀደሙትን 7 ሀገራት የምትቀንስ ከሆነ ከ6 ሚሊዮን በላይ ሰዎች ለከፋ የሰብአዊ ሰቆቃ ሊዳረጉ እንደሚችሉም ተነግሯል። አቤል አበበ በቀጣዩ ዘገባው ጉዳዩን በዝርዝር ተመልክቶታል። የአሜሪካው ግዙፍ የሰብአዊ ድጋፍ እንዲሁም አንዳንዶች እንደሚሉት የፖለቲካዊ ፍላጎት ማስፈጸሚያ ተቋም ዩኤስኤድ ከዚህ ወዲያ የድጋፍ እጁን ይሰበስባል የሚል ይፋዊ ማሳወቂያ የተሰማው ጥር ወር 2017 ዓ.ም እንደነበር አይዘነጋም። ይህ ተቋም ለ90 ቀናት ከድጋፍ ስራው እንዲታቀብና በእነዚህ ቀናት ውስጥ ደግሞ የቀደመ የድጋፍ አሰጣጥ ሂደቱ እንዲመረመር ብቻም ሳይሆን ከአዲሱ የአሜሪካ ፖሊሲና ብሔራዊ ጥቅም ጋር ስለመጣጣሙ እንዲረጋገጥ ማድረግ ደግሞ የፕሬዝዳንት ትራምፕ ውሳኔ ነበር። በዚህ ውሳኔም የተቋሙ 80 በመቶ የድጋፍ ፕሮግራሞች ተሰርዘው 94 በመቶ የሚሆኑ ሰራተኞች ከስራ ውጪ ከመሆናቸው ባለፈ ከአሜሪካ መንግስት ካዝና በሰብአዊ ድጋፍ ስም የሚወጣው እያንዳንዱ ሳንቲም በዩኤስኤድ ሳይሆን በአሜሪካ የውጭ ጉዳይ መስሪያ ቤት ቁጥጥር ስር እንዲሆን ከተደረገ ከ1 ዓመት በላይ አስቆጥሯል። የአሜሪካ መንግስትም ከአሁን ወዲህ ድጋፍ የሚሰጠው ስትራቴጂካዊ አጋር ለሆኑ አሜሪካ ትቅደም ከሚለው ፖሊሲ ጋር ለማይላተሙ ሀገራት መሆኑ ሊታወቅ ይገባል ብሎ ቁርጡን ከተናገረ ሰነባብቷል። አሁን ደግሞ በፖለቲካ ጉዳዮች ላይ ጥልቅ ትንታኔና የምርመራ ዘገባ በማውጣት የሚታወቀው ዘ አትላንቲክ ጋዜጣ ከአሜሪካ የውጭ ጉዳይ መስሪያ ቤት የተገኘ የኢሜል ልውውጥን መመልከቱን ጠቅሶ ባወጣው ዝርዝር ዘገባ ነፍስ አድን ናቸው ተብለው ከመጀመሪያው ዙር የትራምፕ ውሳኔ ያመለጡ የድጋፍ ዘርፎች ላይ ተጨማሪ የክልከላ ውሳኔ ሊተላለፍ ስለመሆኑ ጠቅሷል። ይህ ውስጣዊ የኢሜል ልውውጥ ከዚህ ቀደም ኃላፊነትን ለመወጣት ሲባል በውጭ ጉዳይ መስሪያ ቤቱ እንዲቀጥሉ የተደረጉ የድጋፍ ተግባራት ላይ በቅርብ ጊዜ ስረዛ ሊካሄድ እንደሚችል እንዲሁም ለ7 የአፍሪካ ሀገራት ይደረግ የነበረው ድጋፍም አቅጣጫውን ቀይሮ ስትራቴጂካዊ አጋር ናቸው ተብለው ወደ ታመነባቸው ሌሎች 9 የአፍሪካ ሀገራት እንደሚዞር ያመላከተ ነው ተብሏል። እንግዲህ የትራምፕ አስተዳደር ይህንን በአፍሪካ ለ7 ሀገራት ይሰጥ የነበረ የህይወት አድን ድጋፍ ይሰርዘዋል እየተባለ ያለው ሀገራቱ ድጋፉ ከመጪው መስከረም አንስቶ ይታደሳል በሚል ጥበቃ ላይ ባሉበት ሁኔታ ነው። እነዚህ 7 አፍሪካዊ ሀገራት ቡርኪና ፋሶ፣ ካሜሮን፣ ማላዊ፣ ማሊ፣ ኒጀር እንዲሁም ዚምባብዌና ጎረቤት ሶማሊያ መሆናቸውም በዝርዝሩ ላይ ተጠቅሷል። በዘገባው እንደተጠቀሰው የኢሜል ልውውጡ እነዚህ ሀገራት ለምን ከድጋፍ ዝርዝሩ እንደተሰረዙ የተብራራ ምክንያት ባያስቀምጥም አሜሪካ ከእነዚህ ሀገራት ጋር ያላትን የድጋፍ ትስስር ማቋረጥ የፈለገችው ለእነዚህ ሀገራት በሚደረገው የሰብአዊ ድጋፍና በአሜሪካ ሀገራዊ ጥቅም መካከል ጠንካራ አስተሳሳሪ ጉዳይ ባለመኖሩ ነው የሚል ምክንያት መጠቀሱን አመላክቷል ነው የተባለው። ከአሜሪካ ብሔራዊ ጥቅም ጋር የሚጣጣሙ በመሆናቸው የተነሳ ድጋፉን ያገኛሉ ከተባሉ 9 የአፍሪካ ሀገራት ውስጥ ደግሞ ሀገራችን ኢትዮጵያ አንዷ ሆና መጠቀሷ ተነግሯል። ዲሞክራቲክ ሪፐብሊክ ኮንጎ፣ ሴንትራል አፍሪካ ሪፐብሊክ፣ ኬንያ፣ ሞዛምቢክ፣ ናይጄሪያ፣ ዩጋንዳ እንዲሁም ደቡብ ሱዳንና ሱዳን ደግሞ ሌሎቹ የአሜሪካ የድጋፍ አጋርነት የሚያካትታቸው ሀገራት ሆነው ተጠቅሰዋል ነው የተባለው። ይህ ድጋፍ ሲቀጥልም ዩኤስኤድ ሳይሆን የአሜሪካ የውጭ ጉዳይ መስሪያ ቤት የድጋፉ ዋና አስተዳዳሪ አካል ሆኖ እንደሚቀጥል ነው የተነገረው። ይህ ድጋፍ ደግሞ ለሀገራቱ እንዲደርስ የሚደረገው በተባበሩት መንግስታት ድርጅት የድጋፍ ፕሮግራሞች በኩል እንደሚሆን ይኸው ውስጣዊ የኢሜል ልውውጥ አመላክቷል ነው የተባለው። ከነዚህ አፍሪካዊ ሀገራት በተጨማሪ በፕሬዝዳንት ትራምፕ አስተዳደር ለአሸባሪዎች መሸሸጊያ ናቸው ተብለው የታመነባቸው አፍጋኒስታንና የመን ከድጋፍ ዝርዝሩ ውስጥ መውጣታቸው የተረጋገጠ 2 ሀገራት መሆናቸውም ነው የተነገረው። ይህ እየሆነ ያለው ደግሞ አዲሱ የአሜሪካ የሰብአዊ ድጋፍ ፖሊሲ የተቸገሩ ሀገራት ምን ያስፈልጋቸዋል የሚለውን የሰብአዊነት ጥያቄ ግሸሽ አድርጎ አሜሪካ በሰጠችው ድጋፍ ፈንታ በምላሹ ከሀገራቱ ምን ታገኛለች የሚለውን አስልቶ የሚንቀሳቀስ በመሆኑ ነው እየተባለ ይገኛል። ይህን ለማለት የሚያስደፍረው ደግሞ ድጋፉ ከነዚህ ሀገራት የሚቋረጥ ከሆነ በእነዚህ ለአሜሪካ ስትራቴጂያዊ ጥቅም የላቸውም ተብለው በሚገፉ ሀገራት ውስጥ የሚኖሩ ከ6 ሚሊዮን በላይ የሚሆኑ የሀገራቱ ነዋሪዎች ለከፋ የሰብአዊ ሰቆቃ ይጋለጣሉ የሚል የተባበሩት መንግስታት ድርጅት ትንበያ መኖሩ ነው። or more secure,
we aren't going to spend taxpayer money on it. We owe that to the people of our country. የትራምፕ አስተዳደር አጋርነቱን እያደሰ ያለው ከሀገራቱ የሚገኘውን ተለዋጭ ኢኮኖሚያዊ ጥቅም በማስላት ነው የሚለው ዘገባው የሀገራቱን የማዕድን ሀብትና እሱን ለማጋራት ያላቸውን ፈቃደኝነት እንዲሁም የጋዛ ስደተኞችን ለማስፈር እምቢተኛ አለመሆናቸው ከመስፈርቱ እንደ አንዱ ነው ብሏል። የድጋፉ ተጠቃሚ ይሆናሉ ከተባሉ ሀገራት መካከል ኢትዮጵያ እንዲሁም ኬንያና ዲሞክራቲክ ሪፐብሊክ ኮንጎ ምግብ ለሰላም የተባለውና በቀደመው ጊዜ በዩኤስኤድ አሁን ደግሞ በአሜሪካ ግብርና ዲፓርትመንት በሚመራው ድጋፍ ውስጥ መካተታቸውም በዚሁ ዘገባ ተጠቅሷል። ይህ በተባበሩት መንግስታት የእርዳታ ማስተባበሪያ ተቋም ኦቻ በኩል ለሀገራቱ ይደርሳል የተባለ የአሜሪካ ድጋፍ በዝርዝር ያልተጠቀሱ አዳዲስ ክልከላዎችና የመቆጣጠሪያ መንገዶችንም ያካትታል ነው የተባለው። አዲሱ የትራምፕ አስተዳደር ውሳኔ በተለይ ቀድሞውንም አሰቃቂ የሰብአዊ ሁኔታ ላይ ለሚገኙ እንደ ሶማሊያ ላሉ ሀገራት የመርዶ ያክል የሚቆጠር መሆኑም ነው የተነገረው። በሶማሊያ የዩኤስኤድ ድጋፍ ከተቋረጠ ወዲህ በነበሩ ጊዜያት የምግብ እጥረት ያለባቸው ህጻናት ሞት በ44 ከመቶ መጨመሩ በድንበር የለሽ ሐኪሞች ቡድን ሲነገር በመቶዎች የሚቆጠሩ የጤናና የሥነ ምግብ ማዕከላትም በድጋፉ መቋረጥ የተነሳ መዘጋታቸው ተነግሯል።